ጆን በኃይሉ ያለውን እቅድ ይዞ ወደ ሰላም ቤት በመግባት እንግዲህ ለሰላም እንግዲህ የበኃይሉ ልጅ መሆኑን ሲነግራት ግን ያልተዋጠላቸው ብሌንና ጀግናው ሳሚ ግን ሴራውን አክሽፈውበታል። እንግዲህ እሱም ገብቶ የመጀመሪያ መስዋዕት ሊያደርግ እያሰበው እንግዲህ ብሌንን እንደሆነና ቢላውን ይዞ ብሌን ደግሞ ከኪችን እቃ እያጠበችበት ባለ ሰዓት ነበረ ከኪሱ ላጥ አድርጎ ቢላውን ሊወጋት የነበረው። ሳሚ ግን ገና ሲተዋወቁ የብሌንን እጅ አጥብቆ በመያዙ ጥርጣሬ ላይ ነበርና ከኋላው ተከትሎ እሱን ውዛው ዘግሮ ጥሎታል። እንግዲህ ጆን ባላወቀውና ባላሰበው በተለይም ደግሞ የእናቱን ሀብል ለሰላም ባሳየ ሰዓት ነበረ ይህንን ሰውዬ የት ነው ያየሁት? ከዚህ በፊት አይቼዋለሁ፣ ይህንንም የአንገት ሀብል አውቀዋለሁ በማለት እንግዲህ ጆን የበኃይሉ ልጅ እንዳልሆነና ጆንንም ከዚህ በፊት ያየበት ቦታ እንዳለ ለብሌን ይነግራት ነበር። ብሌንም አልተዋጠልኝም፣ እኔ የበኃይሉ መልእክተኛ ይመስለኛል በማለት ነበረ እያስተላለፈችው። በስከ መጀመሪያም እንግዲህ እንደሄደ በራ አንኳኩቶ አላስገባውም ብትለውም እንኳ እጁን ሁሉ ከበር ጋር ቀርጥፋው ነበረ። ሆኖም ግን በኃይሉ እንዴ ብሌንን ወደደና ሴራዬን ሊያከሽፈው ነው እንዴ በማለት እየተምዘገዘገ ሲሄድ እጁን እሪ እያለ ሲያገኘው ከዛም እንዴት ብለህ ልትገባ ነው? አሁን በሩን ዘጋችብህ እኮ በማለት ይነግረዋል። ከዛም እኔ ታኛለህ፣ እኔ እኮ ጆን ነኝ ይገባለሁ በማለት ቁልፉን በብረት በመሰርሰር እንግዲህ ከፍቶ ሲገባ አንተ ማነህ? ለምን መጣህ? በማለት ሰላም አይኗን ስታፈጥበት እኔ የበኃይሉ ልጅ ነኝ በማለት ሲናገር ሳሚና ብሌን አይናቸውን አፍጥጣ ይመለከቱ ነበር። ሆኖም ግን ሰላም ግን አምናለች። ሰላም እንደምታምነው ነበር ደግሞ መጀመሪያም እኔ ከራሷ ርቆ የጣለኝን የወንድምሽ ልጅ ነኝ ዮሐንስ በኃይሉ እባላለሁ በማለት ነገራት። የእሷም እንግዲህ የአንዳንድ ጊዜ ሰላም ካለፈው ታሪኮቿ እንኳ አትማርም። በተለይ ከቃል መማር የነበረባትን ነገር ግን አልተማረችም። አክስቴ እያለ እግሯ ላይ ሲወድቅ በጣም ደነገጠች። አክስቴ ደህና ነሽ? አንቺ ደህና ነሽ? አንቺን ለማገኘት ብዙ ጊዜ ነው የፈጀብኝ አክስቴ አለችው። አንተ ማነህ? እኔ አክስትህ ነኝ አለችው። አዎ አንቺ አክስቴ ነሽ በማለት ይነግራታል። ሳሚና ብሌን አይን ለአይን ይጠቃቀሱ ነበረ። ግራ ተጋባቸው። እኔ ይሄ ሰውዬ የበኃይሉ ተልዕኮ ያለበት ሰው ይመስለኛል በማለት ብሌንም ተጠራጥራለች። ተሳስተሃል፣ ወንድምሽ ለዘመናት ወልዶ የጣለኝ የወንድምሽ ልጅ ነኝ። አንቺ ሐዋሳ ድረስ ፍለጋ እንደመጣሽ አስታውሳለሁ፣ ሆኖም ግን አላገኘሽኝም በማለት ነበረ የነገረውን ታሪክ ማስታወስ የጀመረው። በዚህን ጊዜ ግን ሳሚ ትክ ብሎ እያየ ይህንን ሰውዬ ያየሁበት ቦታ አለኝ ይላል። ምክንያቱም ሳሚ ከራሱ እናትና አባት አልፎ ከዳግም አባት እንዲሁም እያንዳንዳቸው ከጆንም አባትና እናት ድረስ የተካሄደውን ነገር ጠንቅቆ ያውቃል። ስለዚህ ሳሚ በፍጹም አልተዋጠለትም። እኔ በጭራሽ እኔ ማመን አልችልም በማለት ትናገር። አንተ የበኃይሉ ልጅ ነህ በማለት ትጠይቀዋለች። አዎ እመኒኝ የበኃይሉ ልጅ ነኝ እና አባቴ በልጅነቴ ማንነቴን ሳይነግረኝ ጣለኝ። እናቴን በልጅነት እናትስ ደህና ነች በማለት ስጠይቅ እናቴም ሞተችብኝ በማለት የእናቱን ሀብል አውጥቶ ለሰላም ያሳያት። አይዞህን ያለሁልህ በማለት ሰላምም ታቅፈዋለች። አንዱ ቅዴ አንዱ ስቴፕ ተሳካልኝ። አንተ አክስትን ፈልገህ መጣህ? እኔ እኮ ተስፋ ቆርጬ ነበር ትመጣለህ ብዬ አስቤም አልሜም አላቅም አለችው። እናትህን እንኳ ጠፋችብህ ብዬ በጸጸት ሙቼ ነበር። አይዞህ አሁን እንግዲህ እኔ ያለሁልህ አልኩት። በኃይሉ አባቴ ግን አይፈልግኝም፣ እኔ እኮ ግን እወደዋለሁ በኃይሉን አላት። አይ አገናኝሃለሁ አለ በኃይሉን በቅርብ የኔ ልጅ አይዞህ ስትለው እጁን ስትስመው ስታቅፈው ልክ ሲያስመስልም ነበር። ይህን ልጅማ የሆነ ቦታ አውቀዋለሁ እኔ እደርስበታለሁ በማለት ሳሚም ትኩረቱን ወደ ልጁ አድርጓል። እንዳወቀውም ጆንን ከዛም ተነስ ብላ የያዘውን ባግ ከጀርባው ላይ አወረደችለትና አቀፈችው። ብሌን እስኪ የሚበላ ነገር የሚመገብ ነገር ስሪኝ፣ እሱ ጋር ሆኜ እናንተን ረሳኋችሁ በማለት ወደ ብሌን ትዞራለች። ብሌንም ግራ ተጋብታ በፍጹም ይህ የበኃይሉ ተልዕኮ ነው አለች። አሁንም እሷ ሰላም ውድ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የምታበረታቱንም ከልብ እናመሰግናለን። እንግዲህ አደራ
ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንደምናየው እንግዲህ ጆን የተሰጠውን ተልዕኮ ባላወቀው መንገድ ይዞ ወደ ሰላም ቤት የበኃይሉ ልጅ ላይ ብሎ ጎራ ብሏል። ከበር ጀምሮ ብሌን በፍጹም አላስገባ ብላ ብዙ ተከራክራው ነበር። ከዛም በኋላ ግን በሩን በተመሳሳይ ብረት ከፍቶ ሲገባ እንዴት በሩን ቆልፌ ብመጥቼ እንዴት ገባህ ብላ ስታፈጥበትም ነበር። አንቺ ሰው በኋላ ማንነቴን ስታውቂ ትጸጸቻለሽ፣ አስጌብኝ እያለ በድርቅና ብዙ ጊዜ ተከራክሯት ነበር። አባቴን አይዞህ እያለ ማሳደጉ በጣም ይቆጨኛል እያለ ለሰላም እያስተዛዘነ አንጀቷን የሚበላ ቃላቶች እያጎረጎረ ይናገር ነበር። አይዞህ በቃ አለ። እኔ ያለሁልህ አለችው። ከዚህ በኋላ አባትም ጋር አገናኛለሁ ስትል ብሌን ግን በአይኑ አፍጥጣ ዝም ብላ ትመለክ። ብሌን አምነሻል ይላል ሰላም። እኔ አላመንኩም አለችው። እኔም አላመንኩም ግን የሆነ ቦታ አይቼዋለሁኝ እያለ አሁንም ያየበትን ነገር ለማስታወስ ሰላም እየጠራል። ምንም እኔ አይኑ ሁላ ደስ እያለ ሌባ ነው የሚመስለኝ ወይንም የበኃይሉ ተልዕኮ ነው የሚመስለኝ ትላለች። እሷም በሩን የውጭውን በር ዘግቼበት እንዴት እንደገባ አላቅም አለችው ለሳሚ። ዘግተሽበት ነበር እንዴት ገባ አለ። የሆነ ስራ ፈት የሆነ ሰውዬ ነገር ይመስለኛል አለችው። እንዴት ሊገባ ቻለ እኔ አላቅም፣ እኔ ግን በፍጹም አልተዋጠልኝም እየተባባሉ እርስ በርስ ይነጋገራሉ። ሰላምም እንግዲህ እባክህ ሳሚ ብሌን የዳግም ናት፣ ስለዚህ አንተ ደግሞ ከአንተ ጋር ያላት ቅርርቡነት ሲቀራረብ ለአንተ እንዳታደርጋ ትፈራለሁኝ። እንዴት ለእኔ አትገባኝም እንዴ አለች። አይ ዳግም ጋር ከዚህ በፊት ቃል ተገባብተዋል፣ እንዲሁም ደግሞ ሌላ የሚያዛምዳቸው ነገር አለ፣ ስለዚህ ባትገባ በእነሱ ደስ ይለኛል ስትል ነበረ ያስጠነቀቀችው። በዚህም ጊዜ እሺ እያለ እንዳለ ከዛም በኋላ ብሌንን እጇን ያዞ እኔ ብሌን አይዞሽ፣ እኔ ግን አንተን ነው የምፈራው፣ ምክንያቱም በኃይሉ አንተን ሊያጠፋ ስለሚፈልግ አንተን እንዳያጠፋ ተጠንቀቃለችው። አይዞሽ ብሌን እኔ እጠነቀቃለሁ፣ ለአንቺ ምን ያለሁሽ በማለት ሳሚ ይነግራታል። እንግዲህ ጆን እንግዲህ ዮሐንስ በኃይሉ እባላለሁ እያለ እንዴት አባቴ አይፈልገኝም? እንዴት አንድ ቀን እንኳ እኔ እኮ ሽታው ናፈቀኝ፣ እቅፉ ናፈቀኝ፣ አሁንም እኮ ወደዋለሁ፣ ቢያቅፈኝ ነው የምፈልገው እያለ ያስተባብላል። አይዞ የኔ ልጅ አሁንም አባትህ እዚህ አይኖርም እንዴ አለ። እንደማያውቁ ነው። አይ እዚህ አይኖርም፣ ግን በቅርብ አለ፣ አገናኛለሁ እያለች ትለዋለች። እኔ በጣም ነው የተሰማኝ የአባቴን ነገር አለ። አንቺ ግን እኮ እኔ ግን እንደዚህ አድገህ የምትመጣ አይመሰለኝም። አንድም ቀን ደግሞ አሁን በተለይ ወደ ለጊዜው ፈልጌ ነበር አጣው፣ ተመልሰን መተን ግን አጣንህ እኮ ከዛ ቦታ ላይ አለችው። የነበረውን ታሪክ እውነት አስመስላ እሷም የእውነታዋን መስሏት ትነግረዋል። ግን እኔ አንተ ወደ አረብ ሀገር ባልሄድ ኑሮ አንተን እንደምንም ብዬ ፈልጌ አገኝህ ነበር እያለው ይናገራል። እኔም ቢሆንም አሁንም አባቴ ነው፣ አልከዳውም፣ ወደዋለሁ እያለ ስለ በኃይሉም ጥሩነት ይነግራታል። በቃ እንግዲህ አሁን ሆቴል ስለያዝኩኝ ወደ ሆቴል መሄድ አለብኝ አንቺን ካገኘሁሽ ሲላት፣ በፍጹም የእኔ ቤት እያለህ በጭራሽ አትሄድም፣ ከዚህ አሁን ደግሞ አባትህንም አገናኝሃለሁ፣ አይዞህ አታልቅስ እያለች ተስተባብላለች። እሺ በቃ እኔ እሱን ፍለጋ አንቺን ፍለጋ ነው የመጣሁት፣ አንቺ እንግዲህ ለማንኛውም ሆቴል ይዤ ነው የመጣሁት ሲላት፣ እንዲህ አይቻልም፣ እኔ አክስትህ ቤት እያለ የምን ሆቴል ነው ይላታል። አይ እኔ ምንም አይደለም ሆቴል አርፌል፣ እኔ እናትህ እያለሁኝ ነው አንተ ሆቴል የምታድረው? በጭራሽ የማይሆን ነገር ነው፣ እዚሁ ነው የምታርፈው አለችው። አይ እቲ ተይው አስቸጋሪ ነገር ነው ሲል ሳሚ ግራ ተጋብቶት ፍጥጥ ብሎ ይመለከተው ነበር። እንዴ አሁን ማንም ምን ያለሁኝ የትም አትሄድም አልኩህ እኮ አለችና እዛ ቤት እንዲቀመጣልን ከዛም ዘወር አለች ነው። ወይኔ ልጆቼ ከእሱ ጋር እየተነጋገርኩ እናንተን ተኳችሁ፣ ተዋወቁ እስኪ አለቻቸው። ከዛም እሱ ብድግ ብሎ ብሌንን የመስዋዕቴ እርግብ በአንቺ ነው የእናትና አባቴን በቀል የምበቀልብሽ አላት። ብሌን እባላለሁ አለችው። ዮሐንስ እባላለሁ አለ። ለቅድሙ ይቅርታ አላስገባህም ስላልኩህ አለችው። ትክ ብሎ ተመልክቶ እጇን በጣም ጨብጦ አለቃት አለ። እጇን ፈርቅቃ ለማስለቀቅ ስትሞክር ምንም አይደለም ለአክስቴ አስቤት ስለሆነ አልቀየምብሽም አለት። አመሰግናለሁ
አለችው። በዚህን ጊዜ ሰላም በደስታ ፍንድቅ እያለች ትመለከት ነበር። ሳሚ ግን ለምን እጇን አጥብቆ ያዛ በማለት እሷም ፈርቅቃ እጇን አፍጥጣ አለያየችው። ከዛም እናትና አባቴን እየገደልከው አንተ ነህ፣ ደማችን የጠጣኸው አንተን ደግሞ ደምህን እጠጣለሁ፣ ጠብቀኝ፣ አንተ የኔ ሁለተኛው መስዋዕቴ ነህ እያለ ሳሚን ይለዋል። ይሄ ግን እርግጠኛ ነኝ ይህ ሰውዬ በኃይሉ ተልኮ የያዘ ነው እያለ ሳሚም ይመለከተዋል። ሳሙኤል እባላለሁ ብሎ እጁን ሲዘረጋለት በፍጹም ሰላም አላለውም። ዮሐንስ እባላለሁ በማለት ሂዶ ቁጭ ሲል ሳሚ የዘረጋውን እጁን ጭብጥ አድርጎ አንድ ነገር እንዳለ ተገነዘበ። በዚህን ጊዜም አሃ አለ። ትክ ብሎ ደግሞ በጎሪጥ ሲመለከተው ሳሚ ምን አባቱ ፈልጎ ነው አለ። ከብሌን ጋር አይኑን እኮ የጣል አይደለም ይሄ አለ። በይ ብሌንዬ ተነሽ ምግብ ስሪ አለች። አያስፈልግም አሁን ነው በልቼ መጣ። ዮሐንስዬ ከዚህ በኋላ ከዚህ ቤት ነው የምትመገበው አለችው። እሺ እንዳልሽ አለ። በይ ተነሽ ብሌንዬ የሚበላ ምግብ ነገር ይዘሽ ነይ አለቻት። ብሌን ብድግ ስትል በአንቺ ስቃይ፣ በአንቺ መከራ፣ በአንቺ ሁላቸውም ሲያዝኑ የዛን ጊዜ ደግሞ ሁሉንም በተራ ጨፈልቃቸዋለሁ እያለ ማውራት ጀመረ። ብሌንም ተነስታ ወደ ኪችን ሄደች ምግብ ለማዘጋጀት። ኪችን ከሄደች በኋላ እቃ እያጣጠበች እያለ ሳሚ ከቤት ውስጥ ሆኖ ቢላዋውን በሆዱ እቃ ውስጥ ደብቆ ወደ ኪችኑ በር ያመራል። ቀስ ብሎ በድብቅ እያያት የቢላዋውን ያወጣል። እሷም እኔ ጥፋት ያክስቱ ቤት ነው ለካ ጥፋተኛ ነኝ እኔ አትገባም ብዬ ከቤት በሩን ይዤ አላስገባም ያልኩት ስላልገባኝ ነው እያለች ራሷን ትጠይቃለች። እቃውንም እያጠበች ትገኝ ነበርና እሱም ቢላዋውን ይዞ ወደ እሷ ሄዶ አፍጥጦ የመጀመሪያ መስዋዕትነት ብሌንን ሊያደርግ ቢያስብም ከኋላ ሲከታተለው የነበረው ትንሽ መታገስ ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ በራንቄ ደግሞ እጁን ቀረጠፍኩት። ወይ እንደ ሰውን ግን ሰው ሳያውቁ መጥፎ መሆን ጥሩ አይደለም እያለች የመስዋዕት እርግቤ አሁን የመሞቻ ሰዓት ደርሷል እያለ ነበረ ከኋላዋ ሲያወራ የነበረው። ሳሚ ግን ሲከታተለው ስለነበረ ከኋላው ደርስ ብሎ እሱኑ በያዘው ቢላዋ ወቅቶ ጣለው። ሳሚ ምንጊዜም ለሰላምና ለብሌን የቆመ መሆኑንም ሁላችንም እናውቃለን። ቃልም እንግዲህ በገነት ቤት እየተቀጣችና ልብስ አጣቢና ቃጣቢ ውሃ አመላላሽ ሆና የጉልበት ስራዋን እየሰራች እየተማረች ትገኛለች። በኃይሉ ፀሐይን እንግዲህ ከዚህ በፊት ገነትን ሊመታ ሲል ከኋላው በእንጨት በዱካ እንጨት የመጣችውን በማስታወስ እንግዲህ አግኝቷት እየተከተለ ይሮጥና አንቆ አፍኖ ያዛት። እሷ የምትንፈራፈርም ማንም ሊያስጥላት አልቻለም። በኃይሉ እንግዲህ አሁን ሴራው ከሽፎበታል። በዚህ ጆን ተሳስቷል። ወደ ራሱ ተመልሶ በኃይሉን መምታት ነበረበት።